ስለ ስድስተኛ ክፍል ሀብታሙ ሳስብ ፈገግ የሚያደርገኝ አንድ ነገር አለና ሼር ላርጋችሁ። ብዙ ሰዎች ያ ተረት ታበዛለህ ብለውኛል። እንግዲህ አላበዛም። ጊዜው እንግዲህ የደርግ ጊዜ ነው። ተወልጄ ያደግኩት አፋር ክልል ውስጥ ነው። አዋሽ እርሻ የሚባል ሰምታችሁ ታውቃላችሁ? ሰምቶ የሚያውቅ ሰው አለ ከእናንተ መካከል? አዋሽ እርሻ የሚባል ምንድን ነበር? ላይኛው፣ መካከለኛው፣ ታንሽኛው እርሻ የሚባል ነበርና እዛ ያው የመንግስት ፖሊሲ 100% የሚተገበርበት ነው። በቃ ኮንትሮልድ ነው። ምንም ነገር በመንግስት እንትን ነው የሚሄደው እና ቤተክርስቲያን የለም፣ ሃይማኖት የለም፣ እምነት የሚባል ነገር የለም። ስለዚህ ቤተክርስቲያን ሳናቃደግን ማለት ነው። ግን አፋሮች ያሉበት ስለሆነ ከአፋሮቹ እንለያለን። እኛ ክርስቲያኖች ነን። ግን ክርስቲያን ምንድነው ብላችሁ ግን አጠይቁን። እዛ አንድ ቀን ይሄ እንግዲህ 6ኛ ክፍል ተማሪ ሆኜ ነው ቲኔጅ አካባቢ የደረሰ ገና እዛ አካባቢ የደረሰ ልጅ ሁሉን ነገር አይደል የሚያውቀው? ታውቃላችሁ፣ ሁሉን ነገር ነው የሚያውቀው። እና በጊዜው አዋሽ የሚጠጣው ከአዋሽ ነው፣ የሚታረሰው በአዋሽ ነው፣ ሁሉ ነገር አዋሽ ነውና አዋሽ ደከም ይላል ማለት ሃይላንደሩ ላይ ውሃ ዝናብ ሳይዘንብ ሲቀር ሎውላንዱ ላይ ማለት እዛ እርሻ ላይ ውሃ አይመጣም። እና የሆነ ቦታ ያጎቴ ባለቤት ልካኝ ሄጄ ስመጣ ከሆነ ሰው ጋር ተገናኘው። ሰውየውን አሁን ሳስበው የደቡብ አካባቢ ሰው ነውና እንግዲህ በጣም ነው ማወራው ከዚህ ሰው ጋራ እንደ ኩያ ነው ማወራው። እና አዋሽ ደርቆ አይገርም ምናምን እንግዲህ የማወራው ያው ካጎቴ ምናምን የሰማሁትን ነገር ነው ማወራውና አዎ አለኝና ሄዶ የሆነ ታሪክ ይነግረኛል። የሚነግረኝ ታሪክ የምንድነው? የኖህን ዘመን ታሪክ ነው። እና እግዚአብሔር በውሃ አላጠፋም ብሏል ብሎ ሲጀምር እኔ ደግሞ 4ኛ፣ 5ኛ፣ 6ኛ ክፍል ፖለቲካ የሚባል ትምህርት ነበርና ፖለቲካ ተምሬያለሁ። ፖለቲካው ላይ ምን ይላል? እግዚአብሔር የለም ይላል። ስለዚህ እና ደግሞ ሐሳባዊና ቁሳዊ የሚባል ነገር የዛን ዘመን ፖለቲካ ኤሌመንተሪ ፖለቲካ የምታውቁ ካላችሁና ከዛ ሲለኝ ውስጥ የመጣ ማለት ነው። እና እውቀቴን መጠቀም ፈለኩኝና አይ ተሳስተሃል፣ እግዚአብሔር እኮ የለም፣ ይሄ የኢምፔሪያሊስቶቹ ምናምን ነው ስለው ፈገግ አለና አስረዳኝ። ግን እሱ ለሚያነሳቸው ነጥቦች ለመመለስ የሚችል እውቀት የለኝም። ስለዚህ በልቤና አኩትና የሐሳባዊ ብዬ ወደ ቤት ሄድኩኝ። ቤት ሄጄ ላጎቴ ባለቤት አይገርምም አልኳት። ምን ስትለኝ አንድ ሐሳባዊ አግኝቼ እኮ ብዬ ላስረዳት ስሞክር እሷ ፊቷን ክስክስ አድርጋ ኢንተረስትድ እንዳልሆነች አሳየችኝ። እሷም ሐሳባዊ ናት እንዴ? እሷም ሐሳባዊ ልትሆን ትችላለች። እሷ ከሆሳና አካባቢ ናት እንግዲህ። ስለዚህ ሆሳና አካባቢ ማለት ደግሞ ኢቫንጀሊካል ክርስቲያን ነው በአብዛኛው። እንዴ እሷም ሐሳባዊ ናት እንዴ ብዬ በቃ እሺ ይቅር ባልኩኝና ተውኩት። ከተወሰነ ጊዜ በኋላ ሆሳና መጣሁ። ሆሳና መጥቼ ትምህርት ቤት ሲጀምር ለካ ሰው ሁሉ ክርስቲያን ነው። ትምህርት ቤት ሄጄ በገባው በስንተኛ ቀን አስተማሪው መጣና ጎጂ ልማዳዊ ድርጊት እስኪ ጥቀሱ ሲለኝ እጄን አነሳው። ምንድነው ሲል ሰንበት ማክበር። ሰውየው በደንብ አድርጎ አየኝ። ለካ ያልሆነ ክራውድ ውስጥ ነው የነበርኩት ማለት ነው። ፖለቲካ ሞሉን። የዛኔ በልጅነታችን እግዚአብሔር የለም አሉን። እኛም አሜን አልናቸው። ከነሱ ጋር አጨበጨብን። እነዚህ ሐሳባውያን የአሜሪካ ኢምፔሪያሊስቶች ብለን ተናገርን። ምን አለን? እግዚአብሔር ግን በዙፋኑ ላይ አለ። ሃሌሉያ! እግዚአብሔር ግን ለዘላለም ነው። እኛ ባናምነው፣ እኛ ብናምነው ለዘላለም ታምኖ ይኖራል። ክብር ለእግዚአብሔር ይሁን። ዛሬ የምንከፋፈለው የተሰጠኝ ርዕስ ኤልሻዳይ በሆነው ሁሉን በሚችለው በአልማይቲ በሆነው በእግዚአብሔር ስለመታመን ነው። ክብር ለእግዚአብሔር ይሁን።
እግዚአብሔር ከኛ ይበልጣል። እግዚአብሔር እኛ ከምናውቀው ነገር ይበልጣል። እግዚአብሔር እኛ አንደርስታንድ ከምናደርገው ነገር ይበልጣል። እግዚአብሔር በዙሪያችን ካለው ነገር ይበልጣል። እግዚአብሔር ከአስተማሪዎቻችን ይበልጣል። ክብር ለእግዚአብሔር ይሁን። አጭር ጸሎት እናድርግና እንቀጥላለን። ጌታ ሆይ እናመሰግናለን። ምሕረት አድርገህልን በዚህ መሆን ስለቻልን እናመሰግናለን። እኔን ባሪያህን ደግሞ ስለረዳኸኝ እግዚአብሔር አምላክ ሆይ ባንተ በከበረ ፊት እግዚአብሔር አምላክ ሆይ ቃልህን ሼር እንዳደርግ እድል ስለሰጠኝ ይህ ካንተ ነው። በጌታ በኢየሱስ ስም እናመሰግናለን። አቤቱ የዘላለም አምላክ እግዚአብሔር ሆይ አንተ መልካም አምላክ ስለሆንክ አቤቱ አምላካችን እግዚአብሔር ሆይ ለሕዝብ ደግሞ የሚሰጥ ነገር ስላለ ጌታ ኢየሱስ አንተ ትናንት እንዳልከው እግዚአብሔር ሆይ በከንቱ ሰዳቸው ዘንድ አዝናለሁ እንዳልክ እግዚአብሔር ሆይ በከንቱ የማትሰድ እግዚአብሔር የሚሰጥ ነገር ያለ አቤቱ አምላካችን እግዚአብሔር ሆይ ወደ አንተ ማንም መጥቶ በከንቱ ስለማይሄድ ሃሌሉያ ጌታ ሆይ እንባርካለን። አቤቱ እግዚአብሔር በመካከላችን ቅዱሱን ብላቴና ኢየሱስ ክርስቶስን እንድታከብር ቃልህን እንድትገልጥ እኔንም ባሪያህን እግዚአብሔር እንድትናገረኝ በጌታ በኢየሱስ ስም ጸልያለሁ። አሜን። ሰዎች ማንም ይሁን ማን ትልቅ ትንሽ የተማረ ያልተማረ ኤቲስት ቴስት ምናምን የሚባል ስም ስጡት፣ ቀይ ነጭ ብራውን ምንም ነገር ስምጡት፣ ሁሉም ሰው ያምናል፣ የሆነ ነገር ያምናል። ቅርብ ጊዜ አንድ ስትሪት ኢቫንጀሊስት ነገር እየሄደች አንድ ሰው ጋር እዚህ አሜሪካ ውስጥ ነው፣ ቅርብ ጊዜ የሆነ ነገር ነው። ስታናግረው do you believe in God ስትለው no I don't believe what do you believe I believe in humanity አላት። ሂዩማኒቲን በሉት፣ ዘርም በሉት፣ ብርም በሉት። አንዳንዶቹ ደግሞ እንዲህ ይላሉ I believe in civilization ይላሉ። በሲቪላይዜሽንም በሉት፣ በጎሳም በሉት፣ በጤናም በሉት፣ በመንግስትም በሉት፣ በብርም በሉት፣ በሀብትም በሉት፣ በምንም ነገር በሉት ሰው ሁሉ ያምናል። ጥያቄው ሰው ያምናል አይደለም። ማንም ሰው ኢቮሉሽንም ነው ይበል ሌላም ስም ይስጠው፣ ሰው ሁሉ ያምናል። ሰው ሁሉ ያምናል። ስለዚህ ጥያቄው ሰው ያምናል ወይ ሳይሆን ምንድነው የሚያምነው ነው። ምንድነው የሚያምነው? እግዚአብሔር ግን ከኛ የሚፈልገው አንድ ነገር አለ። እኛ በትክክለኛው ነገር ላይ እምነታችንን እንድናደርግ እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። ሰዎች የሚያምኑበት ነገር ምንም ይሁን ምንም ነገር ስም ይሰጠው አይሰጠው እሱ ሁሉ ነገር አንድ ቀን ስፍራ ይለቃል። ጎበዙ የሆነ ቀን ስፍራውን ይለቃል። ገንዘብ ያለው እንደውም ስለ ገንዘብ ሲናገር መጽሐፍ ቅዱስ ይገርማል። እንዲህ ነው የሚለው ክንፍ አውጥቶ ይበራል ይላል። እንዴ ቆይ ሊያዘው ሳይባል ክንፍ አውጥቶ ይበራል። ታስታውሳላችሁ? የዛሬ 20 ምናምን ዓመት የነበረንን ፎቶ አይታችሁ ታውቃላችሁ? እንትናችንም ይሄዳል እንትን ላለ ማለት ነው። እሺ። እና ሰሞኑን አንዳ ጉግል ደግ አይደለ? ጉግል ፎቶአችንን እያመጣ ያሳያል። እሷም እንዴት ትንሽ እንደነበረች እኔም ምን እንደመሰል እያሳይ ኦ ማይ ጋሽ ዳድ ዩ ዌር ቱ ያንግ አለችኝ። እውነት ነው ተቀይሯል። የስ እሱም ይሄዳል። ቅድም ሰማን አይደል? የፓስተር አጎት ብለን ሰማን አይደል? እሱም ይሄዳል። ግን የማሄድ ዘመናት ሲያልፉ፣ ጊዜያት ሲያልፉ፣ አመት ሲያልፍ፣ ዘመን ሲያልፍ እስከ ዛሬ ያለ በሰማይ ያለ ሰማይና ምድርን የፈጠረ በልጁ የገዛን አምላክ የሆነ የማይቀየር አንድ ቀን እመጣለሁ ያለ ጌታ በሰማይ ያለ ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል እንዲህ ይላል። ምሳሌ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ በፍጹም ልብ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ።
በመንገዱ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናላል። በፍጹም ልብህ በእግዚአብሔር ታመን። የስ እግዚአብሔር የሚፈልገው አንድ ነገር እንድናደርግ ነው። በፍጹም ልባችን ባለን ኃይል ሁሉ ልንይዘው በምንችል ነገር ሁሉ በዛ ልክ ሁሉ እግዚአብሔር እንድናምነው ይፈልጋል። ለምን ቢባል እሱ ታማኝ ስለሆነ ነው። ክብር ለእግዚአብሔር ይሁን። እዚህ ጋር ግን ከተሰጠኝ ርዕስ አንጻርና ከምንናገረው ነገር አንጻር ሁለት ነገሮች እንድናይ እፈልጋለሁ። ምንድነው እሱ? ኤልሻዳይ አልማይቲ፣ ሁሉን ቻይ። ይገርማል። ይህንን ነገር የተናገረው እግዚአብሔር ራሱ ነው። ለአብርሃም ሲናገር ዘፍጥረት ምዕራፍ 17 ላይ እንዲህ አለ። እግዚአብሔርም ለአብርሃም 99 ዓመት በነበረው ጊዜ ተገለጠለት እንዲህ አለው፣ እኔ ኤልሻዳይ ነኝ። ክብር ለእግዚአብሔር ይሁን። ለይስሐቅም ደግሞ እንደዛ ብሎ ተገለጠለትና ለያዕቆብም ሲገለጥ እኔ የአባትህ አምላክ ሁሉን ቻይ እግዚአብሔር ነኝ ብሎ ተገለጠ። እና ዘጸአት ምዕራፍ 6 ቁጥር 3 ላይ በጣም የሚገርም ነገር አለ። እግዚአብሔር ሲናገር ለሙሴ እንዲህ አለው፣ እኔ ለአባቶች ለአብርሃም፣ ለይስሐቅ፣ ለያዕቆብ ስገለጥ በእግዚአብሔር ያህዌ በሚለው ስሜ ሳይሆን በሁሉን ቻይነቴ ሁሉን እንደሚችል ተገለጥኩኝ አለ። ስለዚህ እግዚአብሔር ሁሉን ቻይ ነው ብለን ስንል እሱ ማን ነው ማለት ነው? እግዚአብሔር ነው። እሱ ስሙ ነው። እሱ ማንነቱ ነው። ክብር ለእግዚአብሔር። ስማችን ማንነታችንን ይገልጣል። እግዚአብሔር ስሙ፣ እግዚአብሔር እርሱ ሁሉን ቻይ ነው። ክብር ለእግዚአብሔር ይሁን። ሁሉን ቻይነት በእርሱ ላይ የተለጠፈ ነገር ሳይሆን እግዚአብሔር ራሱ ሁሉን ቻይ ነው። ስሙ ነው፣ ማንነቱ ነው። ሁሉን ቻይ ነው። ክብር ለእግዚአብሔር ይሁን። ስለዚህ አንድ ነገር እንድናደርግ ነው ዛሬ እንፈልገው። ከምናምነው ነገር ላይ ወጣ ብለን በዚህ በሁሉን ቻይ እግዚአብሔር ኤልሻዳይ በሆነው በእግዚአብሔር ላይ አይናችንና ተስፋችን እንድናደርግ ላሳያችሁ ፈልጋለሁ። ዕብራውያን ምዕራፍ 11 ቁጥር 1 ላይ የምናውቀውና የምንወደው ክፍል አለ። ዕብራውያን ምዕራፍ 11 ላይ ስለ እምነት ይናገራል። እምነት ምንድን ነው ብለን ስንል እምነት ይላል ተስፋ ስለምናደርገው ነገር የሚያስረዳ ነው፣ የማናየውንም የሚያስረግጥ ነው ይለናል። ተስፋ የማናየው ተስፋ ስለምናደርገው ነገር እና እምነት አይገርምም? እምነትና ተስፋ የማይለያዩ ነገሮች ናቸው። ተስፋ የምናደርግበት ነገር እርሱ የምናምነው ነገር ነው። ስለዚህ እምነታችን ተስፋ በምናደርገው ነገር ልክ ላይ ይወሰናል ማለት ነው። ተስፋ የምናደርገው ነገር ትልቅ ከሆነ እምነታችን ምን ይሆናል ማለት ነው? ትልቅ ይሆናል። ተስፋ የምናደርግበት ነገር ትንሽ ከሆነስ ትንሽ ይሆናል። አንድ እኔ የመጣሁበት ቸርች አካባቢ ማለት ገጠር ውስጥ ነው። አንድ ሰው አለ ማለት ዘመዶቼ ስለሆኑ ከዛ አካባቢ የሚሆነውን ነገር ሰማለሁና ስጦታ ምናምን ሲባል በየጊዜው ይሄ ሰውዬ ይሄዳል። ቸርች ውስጥ ያው ስጦታ ይሰበሰባል አይደል? ምንም ታውቁ ይሆናል። ስጦታ ይሰበሰባል። ስጦታ በሚሰበሰብበት ጊዜ ሁሉ ሰውየው ይሄዳል። ሰውየው ይሄድና ቃል ይገባል። ስጦታ የምትሰጡ ቃል የምትገቡ ሲባል እጁን ያነሳና እኔ ይሄን አደርጋለሁ፣ የወሬን ደሞ እሰጣለሁ፣ የሁለት ወሬን ይላል። ሲጠበቅ ሰውየው አይሰጥም። እንዲህ ለካሱ የዚያን ጊዜ ሞቅ አድርጎ ቸርቹን አስደስቶ ላሽ ነው የሚለው። ከዛ አንድ ቸርች ሲታይ፣ ሁለተኛ ቸርች ሲታይ፣ ሶስተኛ ቸርች ሲታይ፣ አራተኛ ቸርች ላይ እጁን ሲያወጣ ምን ይደረጋል? እውነተኛ ታሪክ ነው የምነግራችሁ። አይ ለገሌማ እጁን አንቀበልም የገሌን ይላሉ። ለምንድን ነው? ተፈትኖ ታይቶ ወድቋል። እሱ የሚለውን ነገር አያደርግም። ስለዚህ አይታመንም። እናም ተስፋ ቃል ቢገባ እንኳን ተስፋ አይደረግም፣ ምክንያቱም አይፈጽምምና።
እዚህ ጋር ግን መጽሐፍ ቅዱስ ምንድነው የሚለው? ዕብራውያን ምዕራፍ 11 ቁጥር 1 ላይ ተስፋ የምናደርገውን ነገር መረዳት የምንችለው በእምነታችን ልክ ነው። ደግሞ ያላየነውን ነገር መረዳት የምንችለው በእምነት ነው። አይገርምም? ስለ መንግስተ ሰማያት ተነግሮናል። ጌታ የተናገረንን ያህል ተናግሮናል። ግን ይሄንን ነገር ያላየነውን ነገር መረዳት እንችላለን። በተወሰነ መልኩም ቢሆን ኢሜጁ አለን አይደል? ለምን ቢባል እና ሁላችንም እንጠብቃለን። በዓለማችን ላይ 2 ቢሊዮን የሚጠጋ ክርስቲያን አለ። ብትጠይቁት በአብዛኛው ስለ መንግስተ ሰማያት ይናገራል። ለምን ቢባል ተስፋውን የሰጠው እርሱ ጌታ ኢየሱስ ክርስቶስ ታማኝ ስለሆነ። ክብር ለእግዚአብሔር ይሁን። ትናንትና እንዳለው ሞትን ድል አድርጎ ስለተነሳ ዛሬ ማምነነው እንጠብቃለን። የስ ያለውን ያደርጋል። እርሱ ታማኝ አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ ምን ማለት ነው? እምነታችንን ብለን ስናስብ በማንነቱ ላይ ነው የሚመሰረተው ማለት ነው። እምነት ግንኙነት ነው፣ ህብረት ነው። እምነት ማለት እምነት ስለሆነ ብቻ ዝም ብለን የምናምነው አይደለም። ብዙ ኤቲስቶች፣ ብዙ እግዚአብሔር የለም የሚሉ ሰዎች የሚሳሳቱት አንድ ነገር ቢኖር እኛ የምናደርገው ነገር ጨዋታ አይደለም፣ ዕቃ አይደለም፣ አንድ የሆነ ነገር ስላለ ነው። ክብር ለእግዚአብሔር ይሁን። አንዴ እንደዚህ ዲቤት ይደረጋል። እግዚአብሔር አለ እግዚአብሔር የለም የሚል ትልቅ እንትን ሄዳልና ከዛ አንድ ገበሬ እዚህ አሜሪካ ውስጥ ነው። አንድ ገበሬ አፕል እየበላ ገባ። ከዛ እጁን አነሳ። ይሄን እግዚአብሔር የለም ብሎ የሚለውን ሰውዬ ይሄ አፕል ምን አይነት ጣዕም እንዳለው ታውቃለህ ብሎ ይጠይቀዋል። አፕሉን እኔ አልቀመስኩት፣ እኔ አፕሉን አልበላሁት፣ እንዴት አድርጌ ላቅ እችላለሁ ብሎ ሲለው ያ ገበሬ ምን ቢለው ጥሩ ነው? እውነትህን ነው፣ አፕሉን የበላሁት እኔ ነኝ። ስለዚህ ስለ ጣዕሙ ማቀው እኔ ነኝ። እግዚአብሔር ምን እንደሆነ የማቀው ቀምሼ ያየሁት እኔ ነኝ። ክብር ለእግዚአብሔር ይሁን። የስ እግዚአብሔርን የምናቀው እኛ ነን። ክብር ለእግዚአብሔር ይሁን። እንግዲህ እምነት እንዲህ ነው ካል ለምንድን ነው ታዲያ በገንዘብ ማንታመነው? በዘሮቻችን ማንታመነው? በትምህርታችን የማንታመነው? ባለን ነገር የማንታመነው ለምንድን ነው ብሎ መጠየቅ አንድ ጥሩ ነገር ይመስለኛል። ለምንድን ነው ማናምነው? ባለን ነገር፣ በምናየው በዙሪያችን ባለ፣ በገነባነው፣ በሰበሰብነው፣ በኔትወርካችን፣ በምናምችን ለምንድን ነው ማናምነው? ለምንድን ነው እግዚአብሔር ብቻውን ልንታመነው የተገባ የሆነው? ለምንድን ነው ብለን ስናስብ ምክንያቱም እግዚአብሔር እርሱ ኤልሻዳይ ስለሆነ ነው። እግዚአብሔር እርሱ ሁሉን ቻይ ስለሆነ ነው። ክብር ለእግዚአብሔር ይሁን። ከመጽሐፍ ቅዱሳችን ውስጥ አንድ ክፍል ላንብብልንና ኤርሚያስ ምዕራፍ 32 ላይ የሚገርም ጥቅስ አለ። እንዲህ ይላል። ኤርሚያስ ጸሎት ነው የሚያደርገው በዚህ ክፍል ላይ እና ጸሎት በሚያደርግበት ጊዜ ያለበት ሁኔታ ጥሩ ጊዜ አይደለም። ያው እንደምናውቀው ኤርሚያስ በግዞት እየሄዱ ባለበት ጊዜ ነውና እንዲህ ይላል። አቤቱ ጌታ እግዚአብሔር ሆይ፣ ኤርሚያስ ምዕራፍ 32 ቁጥር 17 ላይ አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይና ምድርን በታላቅ ኃይል በተዘረጋችም ክንድ ፈጥረሃል፣ ከአንተም የሚያቅት የለም። በእግዚአብሔር የምንታመነው እርሱ የሚያቅተው ነገር ስለሌለ ነው። ክብር ለእግዚአብሔር ይሁን። እርሱ እዚህ ጋር ነው አቅሙ ብለን ልንገድብለት የምንችል፣ ከዚህ በላይ እግዚአብሔር አይሄድም ብለን ልንል የምንችለው መስመር የለውም። እግዚአብሔር እርሱ ሁሉን ቻይ ነው። ስለዚህ እግዚአብሔር ሁሉን ስለሚችል
ሊሚት ስለሌለው አይችልም የምንለው ነገር ስለሌለ እናምነዋለን። ክብር ለእግዚአብሔር። እኛ የምናምነው ነገር ሁሉ ማለት በዙሪያችን ያለ የምናውቀው ነገር ሁሉ ያረጃል፣ ይደክማል፣ ለሌላው ስፍራ ይለቃል፣ ጊዜ ያልፍበታል፣ ኤክስፓየር ያደርጋል። እግዚአብሔር ግን እርሱ ለዘላለም ነው። ክብር ለእግዚአብሔር ይሁን። እሱ ለዘላለም ነው። ስለዚህ እግዚአብሔር ለዘላለም ስለሆነ እግዚአብሔርን ልንታመነው እንችላለን። ሁለተኛ እግዚአብሔርን የምናምነው እግዚአብሔር እርሱ ታማኝ ስለሆነ ነው። ሰቆቃወ ኤርምያስ ላይ የምናምነው የምንወደው በጣም ከልጅነታችን ጀምሮ በቃላችን እያጠና ነው ያደግነው ክፍል አለና ሰቆቃወ ኤርምያስ ምዕራፍ 3:22 ላይ እንዲህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅም፣ ታማኝነቱ እግዚአብሔር ታማኝነቱ በጣም ብዙ ስለሆነ እንታመነው እንችላለን። ክብር ለእግዚአብሔር ይሁን። የስ በዙሪያችን ያሉ ነገሮች ታማኝነታቸው ተለክቷል። የሆነ ጊዜ የሆነ ቦታ ተቀይረዋል፣ ቃላቸውን አጥፈዋል፣ ደክመዋል፣ ያልናቸው ነገሮች ሞተዋል። አንዳንዶቹ ድርሻ ስፍራቸውም አይታወቅም። እግዚአብሔር ግን እርሱ ለዘላለም አለ። ስለዚህ እግዚአብሔር ለዘላለም ስላለ ልንታመነው እንችላለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ እግዚአብሔርን ማመን አለብን ካል እግዚአብሔር እንዲህ ስለሆነ ልናምነው ይገባል ብለን ካልን እንደሆነ ለምንድን ነው ግን ሰዎች የማያምኑት? አይገርምም? ለምንድን ነው ግን ሰዎች የማያምኑት? እኛስ አንዳንዴ እምነታችን ጥፍት የሚልብን ለምንድን ነው? ፓስተር ሁሌ አንዳንዴ የሚያነሳት ምሳሌ ያለችና ታስታውሳላችሁ? እግዚአብሔር እንዲህ ያለ ሰውየው ክሬዲት ካርዱን፣ መኪናውንም፣ ቤቱንም፣ ምናምኑ ሁሉንም ያ ለምን ታሪኩን ስለምናውቀው ብዬ ነው። በጣም ማይ ፌቨራይት ታሪክ ስለሆነ ብዬ ነውና ስጠኝ ሲለው እንዴ ክሬዲት ካርዴንም፣ ብሬንም፣ ቤቴንም እንዴ ሁሉ ነገር አለ እንዴ ብሎ አለው የሚለውን ማለት ነው። ወደ ዲቴሉ አለመሄድ እና ለምንድን ነው ግን በእግዚአብሔር ሰዎች የማያምኑት? እኛ ማናምነው? እኛስ ብንሆን ለምንድን ነው ማናምነው ብለን ስንል ስለምንፈራ ነው። ኢሳይያስ ላይ እግዚአብሔር እንዲህ አለው፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። በየቦታው ህግ አለ፣ በአገር ሁሉ ህግ አለ። በሳኖዜም ህግ አለ፣ በስራ ቦታችን ህግ አለ፣ በቤታችንም ያልተጻፈም ቢሆን ኢንፎርማል የሆነም ቢሆን ህግ አለ። ግን የሚገርመው በየትኛው መስሪያ ቤት ውስጥ ቢሆን ሰው መናከስ አይችልም የሚል ህግ ሰምታችሁ ታውቃላችሁ? ሰው መናከስ አይችልም የሚል ህግ የለም። የሚገርመው ግን እንዲህ የሚል ህግ አለ፣ ሰው መማታት አይችልም የሚል ህግ አለ። ለምን እንደሆነ ታውቃላችሁ? ሰው ሊማታ ይችላል፣ ሰው አሰልት ሊያደርግ ይችላል፣ ሰው ግን አይናከስም በተፈጥሮ። የስ አንዳንዶች አሉ በርግጥ አውትላየርስ። ሰው ግን ኖርማሊ ሰው አይናከስም። የሚናከስ ከሆነ እሱ የስ ሰው አይናከስም። እግዚአብሔር ግን ከመጀመሪያ ጀምሮ አንድ ነገር ያውቃል። ምን? ሰው ሊፈራ ይችላል። ስለሚፈራ እግዚአብሔር ምን አለ? በተደጋጋሚ አትፍራ አለ። ክብር ለእግዚአብሔር ይሁን። አንዳንድ የመጽሐፍ ቅዱስ አዋቂዎች በመጽሐፍ ቅዱሳችን 365 ቀን አትፍራ የሚል አለ፣ ለእያንዳንዱ ቀን አንዳንድ ቀን የሚል ይናገራሉ። እና ይሄ ነገር እውነት ነው ወይስ ምንም እንዳልዋሽ አልኩኝና ኤአይ ላይ ገብቼ በመጽሐፍ ቅዱሳችን ውስጥ ስንት አትፍራ የሚል ወይም እንደዚህ አይነት ፍሌቨር ያለው አለ ብዬ ጠየቅኩኝ። እውነቴን ነው የምላችሁ። ገስዋት ምን እንዳገኘው አንዳንድ ሰባኪዎች አለኝ
365 ቀን አለ ይላሉ። ጥሩ ነው ግን ትክክል አይደለም ማለኝና ፍሌቨሮችን አውጥተን ግን ስናይ ከ300 በላይ ግን አለ መጽሐፍ ቅዱስ ውስጥ አለ። ኦኬ አትሊስት ለየሲዝኑ የሚሆን አትፍራ መጽሐፍ ቅዱሳችን ውስጥ አለ። 366 ቀን ነው ምናምን እያልን ቁጥሩን እዛ ላይ ስታክ እንዳናደርግ ብዬ ነው። ነገም ሰዎች ፈትነው እንዳይሉኝ ብዬ ነውና እግዚአብሔር እንደምንፈራ ስለሚያውቅ በተደጋጋሚ እንዳንፈራ ይነግረናል። ግን አንድ ነገር እንድናደርግ እኔ ከአንተ ጋር ነኝ፣ እኔ አምላክህ ነኝ፣ እኔ አምላክህ ነኝ። ክብር ለእግዚአብሔር ይሁን። አበረታለሁ ይላል። በጽድቄም ቀኝ ደግሞ እደግፍሃለሁ። ደስ አይልም? ክብር ለእግዚአብሔር ይሁን። በጣም የሚደንቀው ሰው የሚፈራው ሰው የማያምነው አንደኛው ነገር በራሱ ቁጥጥር ውስጥ ነገሮችን ማድረግ ስለሚፈልግ ነው። ምሳሌ ውስጥ አንድ የሚገርም ነገር አለ። በራሱ የሚታመን እስኪ ክፍሉን ሄጄ ላንብበውና ምሳሌ ምዕራፍ 28 ውስጥ በገዛ ልቡ የሚታመን ሰው ሰነፍ ነው። አይገርምም? በገዛ ልቡ የሚታመን ሰው ሰነፍ ነው። ሰዎች አይናቸውን ከእግዚአብሔር ላይ አንስተው በራሳቸው ላይ፣ በራሳቸው ነገር ላይ፣ በራሳቸው ማንነት ላይ መታመን ይፈልጋሉ። ለምንድን ነው እንደዛ ማድረግ ብለው የሚሉት ብለን ስናስብ ለምን እንደሆነ ታውቃላችሁ? ለሁለት ዋና ዋና ነገሮች ነው። ምክንያቱም በእግዚአብሔር ላይ ራሳቸው ከእግዚአብሔር ይልቅ ራሳቸውን ስለሚያምኑት ነው። የስ ከጓደኛ አስበልጠን ራሳችንን ልናምን እንችላለን። ግን እኛ እኮ ማለት ምንም አይደለንም። ዛሬ ታይተን ነገ የምንቀየር፣ ቅድም እንዳልኳችሁ ፎቶአችን ከትናንትና ዛሬ የሚቀየር፣ እግዚአብሔር ግን የዘላለም ነው። ክብር ለእግዚአብሔር ይሁን። ስለዚህ ልንታመንበት የሚገባ ብንታመንበት የማያሳፍር አምላክ ነው። ሌላው ሰዎች በእግዚአብሔር የማይታመኑበት ምክንያት የትናንትና ዲስአፖይንትመንታቸውን ስለሚፈሩት ነው። ትናንትና ብዙ ጊዜ ጸልዬ፣ ትናንት ብዙ ብዬ፣ ትናንት ብዙ ጾሜ፣ ትናንትና ብዙ ብዬ እግዚአብሔር አልመለሰልኝም ብለው ስለሚሉ ነው። እውነት ነው። ተስፋ መጠበቅ ቀላል አይደለም። መጠበቅ ቀላል አይደለም። ጉልበት ይፈጃል። የስ ግን ተስፋውን የሰጠው እሱ የታመነ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር እኛ በምንፈልገው ጊዜ አልመጣም ማለት ቀርቷል ማለት አይደለም። እግዚአብሔር በጊዜው አልመለሰም ማለት እሱ የለም ማለት አይደለም። እግዚአብሔር አይሆንም አለ ማለት ምናልባትም የሚከለክለን፣ የሚጠብቀን፣ የሚያድነን፣ የሚያተርፈን፣ የሚያስቀረን ነገር ሊኖር ይችላል። ስለዚህ ምንም ይሁን ምን በእግዚአብሔር ልንታመን ያስፈልጋል። በእግዚአብሔር ልንታመን ያስፈልጋል። እንግዲህ እምነታችንን እንዴት አድርገን ነው ይህን እምነታችን እንዴት አድርገን ነው እናሳድገው የምንችለው? መጽሐፍ ቅዱሳችን ስለዚህም ነገር ይናገራል። መጽሐፍ ቅዱሳችንን እንወቅ። እንግዲህ እምነት ከምንድን ነው? ከመስማት ነው። የስ ለእምነት መሰረቱን ከፈለግን እንደሆነ ወደ እግዚአብሔር ቃል እንጠጋ። ፓስተር አንድ ከሚላት ሁሌ ከመወዳት ነገር አለና እግዚአብሔር መጥቶ ሊናገር ቢፈልግ ጥቅስ በአንተ ውስጥ ከሌለ በምን ሊናገር ይችላል ይላል። አም ሶ ሶሪ እንግዲህ ፓስተር ዛሬ ብዙ ነገር እየወሰድኩኝ ነው። ወይም ጥሩ ተማሪ ነኝ ወይም ደግሞ እና
የስ መጽሐፍ ቅዱሳችንን ስናጠና የእግዚአብሔር ቃል ተስፋ ውስጣችንን ሲሞላ እምነታችን ሊያድግ ይችላል። ስለዚህ መጽሐፍ ቅዱሳችንን ልናቅ ያስፈልጋል። ሁለተኛ ነገር ደግሞ በተሰጠ ማንነት ልንጸልይ ያስፈልጋል። ጌታ ኢየሱስ ክርስቶስ ስለ ጸሎት ሲያስተምር አንድ ነገር አለ። ስትጸልዩ ግን እንዲህ ብላችሁ ጸልዩ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ። ማቴዎስ ምዕራፍ 6 ላይ ያለ ክፍል ነው። በሰማይ እንደሆነች በምድር ትሁን ብለን በምንጸልይበት ጊዜ ራሳችንን ለእግዚአብሔር ሰረንደር እንድናደርግ እንችላለን። ከሚያስቸግረን አንድ ትልቅ ነገር ሁሉ ጊዜ አንድ ትልቅ ነገር ራሳችንን ለእግዚአብሔር መስጠት ነው። ግን ራሳችንን ለእግዚአብሔር መስጠት እምነታችንን እንዲያድግ በእምነታችን እንድናድግ ትልቅ አስተዋጽኦ አለው። እንግዲህ ይሄን ሁሉ ካል ስለ አንድ ታሪክ ደግሞ ሼር አደርጋችኋለሁ። ማቴዎስ ምዕራፍ 14 ላይ ያለ ክፍል ነው። ምዕራፍ 14 ከ22 እስከ 33 ያለ ክፍል ነው። በዚህ ክፍል ላይ የምንመለከተው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ከዚህኛው በፊት ባለው ክፍል ውስጥ ብዙ ሺህ ሰዎችን ምግብ ከመገበ በኋላ አሁን ጌታ ደቀ መዛሙርቱን እንዲላቸዋል፣ ከዚህ በኋላ ወደ ማዶ ተሻግራችሁ በዛ እንገናኝላቸዋል። ቁጥር 22 ላይ ካላቸው በኋላ እዛ ጋር አንድ የሚገርም ነገር አለ። የሚናገረውን ክፍል ስንመለከት እንዲህ ይላል፣ ግድ አላቸው ይላል። ቁጥር 22 ላይ ግድ አላቸው፣ መሄድ አለባችሁ፣ አሁኑኑ መሄድ አለባችሁ፣ አሁኑኑ መሄድ አለባችሁ ብሎ አላቸው። እንዴ ነው ያለ ጌታ የሚኬደው? አሁኑኑ መሄድ አለባችሁ እሺ ብለው ጀምራሉ። ከዛ እሱ ሰዎችን ያሰናብትና ያሰናበተ በኋላ ወደ ጸሎት ይሄዳል። እንግዲህ እነዚህ ደቀ መዛሙርት ናቸው፣ ታዘዋል፣ መሄድ ይጀምራሉ። ሲሄዱ ከፊታቸው ጨለማ ነው። ኢማጂን አድርጎ እንግዲህ በባህር ላይ ነው። በባህር ላይ ነፋስ ይመጣባቸዋል፣ ያውም ጨለማ በሚሆንበት ጊዜ በዙሪያችን ምን እንዳለ ማየት አይቻልም። እዛ ነፋስ ይመጣል። በጣም አስፈሪ ሁኔታ ውስጥ ይሆናሉ። ከዚህ በፊት እንደዚህ አይነት ነገር በእርግጥ ገጥሟቸዋል። በታንኳ ውስጥ ሆነው ነፋስ መጥቶ ታንኳቸውን አናውጠው ያውቃል። የዚያን ጊዜ ግን አንድ የተለየ ነገር ነው። ምክንያቱም ጌታ ኢየሱስ ክርስቶስ ታንኳ ውስጥ ነበረ። ስለዚህ ምንድነው የሚያደርጉት? ተኝቶ ነበርና ስንጠፋ ግድ አይልም፣ ስንሞት ልናልቅ እኮ ነው፣ ተነሳና አድነን እንጂ። ዛሬ ግን ይለያል። ጌታ የለም። እንደነ ማርያምም ማድረግ አይቻልም። እረ ጌታ ሆይ ናና ማለትም የሚላክሰው የለም። የሚገርመው ነገር ግን ሂዱ ያላቸው ጌታ ሃሌሉያ በውሃው ላይ እየተራመደ መጣ። አሜን። አስባችሁ ታውቃላችሁ? በውሃ ላይ እየተራመደ መጣ። እንግዲህ አስቡት፣ ጨለማ ነው። በጨለማ ላይ የሆነ ነገር ዥው እያለ ሲመጣባችሁ ደንግጣችሁ ታውቃላችሁ? ጨለማ ላይ ኢማጂን ምን አይነት ነገር ሊመስል እንደሚችል። እረ ደግሞ ለዚህ ስንል ይሄኛው መጣብን አሉ። ለዚህኛው ስንል የባሰ መጣብን። ግን የሚመጣ የነበረው የሚፈልጉት የነበረ የሚጸልዩለት የነበረ ኦ ማይ ጋሽ በዚህ ኖሮ ቢሆን ኖሮ ምናልባት ያሉትን ነገር ሁሉ ጸሎት አትጠይቁ። ጌታ መጣና ሲያዩት አትፍሩ አላቸው። ጴጥሮስ ጌታ መሆኑን ሲያቅ አንድ ነገር አደረገ። አንተ ነህ እንዴ ጌታ አለ። እዚህ ጋር ነው የምፈልገው፣ እዚህ ጋር ነው እንድትሰሙኝ የምፈልገው። እምነት አንድ ነገር ያደርጋል። እምነት እርምጃ
ይወስዳል። እምነት ቁጭ አይልም። እምነት ኦኬ አሁን ጸጥ ብሏል ብሎ አይልም። የመጀመሪያውን እርምጃ ይወስዳል። ዛሬ አንድ ነገር ላበረታታችሁ ፈልጋለሁ። ትናንትና አልተሳካም ብላችሁ የፈራችሁት ነገር አለ? ዛሬ እግራችሁን እንድታነሱ ላበረታታችሁ ፈልጋለሁ። ትናንትና ይሄ ነገር በቃ የሚመለስ ጸሎት አይደለም ብላችሁ አቁማችኋል። ነገ ደግሞ ሌላ አዲስ ቀን ነው። ጌታ ሲመጣ ጴጥሮስ ታንኳ ውስጥ መጥቶ መቀመጥ አልፈለገም። አንተ ነህ እንዴ ጌታ ሆይ? አንተ ከሆንክ አንተ ያለበት ቦታ እንድመጣ እዘዘኛል። ጌታ ምን እንዳለ ታውቃላችሁ? ኖ ይሄ የሚሆን ነገር አይደለም። ውሃው ነፋሱ አላለም። ጴጥሮስም አላለም። አንተ ነህ አንተ ከሆንክ አለ። ጌታ ምን እንዳለ ታውቃላችሁ? አንድ ነገር ብቻ አለ፣ ና። ሃሌሉያ። ጌታ ና ሲል ውሃው መሬት ይሆናል። ጌታ ና ሲል ውሃው መንገድ ይሆናል። ጌታ ና ሲል ባልሆነ ቦታ ላይ መንገድ ይመጣል። ክብር ለእግዚአብሔር ይሁን። ጌታ ና ሲል መንገዱም አውቆ ይከፈታል። በሩ አውቆ ተከፈተ የሚል አለ አይደል? አውቆ ይከፈታል። ክብር ለእግዚአብሔር ይሁን። ምክንያቱም ጌታ ብሏልና። ሃሌሉያ። I don't know ምን እንደሆነ ዛሬ I think it is a time I know የዓመቱ መጨረሻ ላይ ነው ያለነው። ግን እግዚአብሔር እንዲህ ይላል፣ yes ያችን የመጀመሪያዋን እግርህን ንቀላት። አዎ ጴጥሮስ ምንም ማዕበል ቢሆን፣ ምንም የሚያስፈራ ቢሆን፣ ምንም ትልቅ ቢሆን፣ ምንም ቢሆን መራመድ ጀመረ። አይኑን ምክንያቱም በጌታ ላይ አድርጓልና። እምነት አንድ ነገር ይጠይቃል። አይናችንን በክርስቶስ ላይ፣ አይናችንን በጠራን ጌታ ላይ፣ አይናችንን ና ባለን ጌታ ላይ፣ አይናችንን it's okay come my son come my daughter ባለን ጌታ ላይ አድርገን እንድንራመድ ይጠይቃል። I know it looks risky አይደለ? በቃ ከባህሩ ላይ፣ ከአውሎ ነፋሱ ላይ፣ ከወጀቡ ላይ፣ ከምኑ ላይ አንስተን በአምላካችን በእግዚአብሔር ላይ አይኖቻችንን አድርገን እንድንራመድ ይጠይቃል። ሲዝኑ ምንም ይሁን የጠራን እግዚአብሔር እርሱ የታመነ ነው። ሃሌሉያ ሃሌሉያ። ግን ጴጥሮስ ከጠራው ጌታ ላይ ዞር ብሎ በዙሪያው ያለውን ነፋስ፣ ዞር ብሎ በምናምኑ ያለውን ነገር፣ ዞር ብሎ በምናምኑ ያለውን ነገር ማየት ሲጀምር ወደ ላይ መሄድ የነበረው፣ ቀጥ ብሎ መቆም የነበረው ነገር ቀረና መስመጥ ጀመረ። yes I know ያስፈራል። it looks risky። ግን አንድ ነገር ደግሞ ጌታ ካለ፣ አይኖቻችን በእርሱ ላይ ካደረግን መራመድ እንችላለን። ክብር ለእግዚአብሔር ይሁን። የሚገርመው ነገር ጌታ ሰመጥኩ ብሎ ሲል ኦ ማይ ጋሽ ጌታ ሆይ ብሎ ሲል ጌታ እጁን ዘረጋና አወጣው፣ ከዛ አዳነው። አይገርምም? አንድ የገረመኝ ነገር ይሄንን ክፍል ሳይ አንተ እኔ ነብይህልን እንዴት ነው እንዲህ ብለህ ልትፈራ የምትችለው ብሎ እግዚአብሔር ጌታ አልገሰጸውም። አይገርም? መጀመሪያ ምን አደረገው? አዳነው። ክብር ለእግዚአብሔር ይሁን። እኛ በህይወታችን በየትኛው ስቴት ላይ እንሁን ስንመጣ በሩ ክፍት ነው። ክብር ለእግዚአብሔር ይሁን። yes ሁለተኛ ስቴፕ ላይ ልንወቃቀስ እንችላለን፣ ከጌታ ጋር ኮሬክት ሊያደርገን ይችላል። የመጀመሪያውን ግን እጁ ግን ሁሌ ለኛ የተዘረጋች ናት። ክብር ለእግዚአብሔር ይሁን። እጁ ልታድን፣ እጁ ልትይዝ፣ እጁ ልታቀና፣ እጁ ከፍ ልታደርግ፣ እጁ ልታስኬድ የተዘጋጀች ናት።
ግን አንድ ነገር ልናደርግ ያስፈልጋል። ጴጥሮስ ምን ማድረግ ነበረበት? ጌታ ሆይ ብሎ መጮህ ነበረበት። ወገኖቼ ባለንበት ቦታ አንስመጥ፣ እጆቻችንን እናንሳ፣ እንጩህ። የሚረዳ እግዚአብሔር በቅርብ አለ። ጌታ እንዲህ ብሏል፣ እኔ የቅርብ አምላክ ነኝ እንጂ yes ግን አንድ ነገር ከኛ ዲማንድ ያደርጋል፣ ልንጮህ ያስፈልጋል። እንግዲህ ይሄን ሁሉ ካልን ዛሬ እግዚአብሔር ከኛ የሚጠይቀው ነገር ምንድነው? ጌታ ከኛ ኤክስፔክት የሚያደርገው ነገር ምንድነው? ከዙሪያችን ከሰበሰብነው ይሄ ሊሆን ይችላል ብለን ካልነው ነገር አይኖቻችንን አንስተን ኤልሻዳይ በሆነው ሁሉን በሚችለው በእግዚአብሔር ልንታመን እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። እምነታችን ከደከመ ኦኬ፣ የደከመችው እምነት ትልቅ ነገር ማድረግ ትችላለች። ምክንያቱም ከጌታ ጋር ባለፈው ሳምንት ወንድማችን አብሮሽ ሲያስተምረን ከተናገረው ምሳሌ በጣም ገርሞኛል። የደከመ ነገር ከበረታ ብረት ጋር ከታሰረ ቀጥ ብሎ ይቆማል። ምክንያቱም ኃይሉን የሚያገኘው ከየት ነው? ከብረቱ ነው ብሎ ነበርና I was impressed። ጌታ እሱ የቅርብ አምላክ ነው። እንድንተው ይሄን ነገር ብለን በሰማይ ያለችው ፈቃድ ትሁን ብለን እንድንተውለት እግዚአብሔር የሚፈልግ ነገር አለ። እሱ ካለ ዛሬ ተንበርከን ልንጥል ያስፈልጋል። ጌታ ደግሞ የቅርብ አምላክ ነው። ከመጽሐፍ ቅዱሳችን አንድ ክፍል አነብና ጨርሳለሁኝ። ዳዊት መዝሙረ ዳዊት ምዕራፍ 20 ላይ ያለ ክፍል ነው። በቅንፍ 20 ላይ የምንወደውና የምናውቀው ክፍል ነው። ምን የሚለው ነው ማነበው ብል እርግጠኛ ነኝ ሁላችንም እንደምንናገረው፣ ግን እኔ አነበዋለሁ። እንዲህ ይላል፣ እነዚያ በሰረገላ እነዚያም በፈረስ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። ከፍ ብቻ አይደለም የምንለው፣ ከፍ እንደገና ከፍ እንላለን። ክብር ለእግዚአብሔር ይሁን። የኛ ትንሿ እምነት ጠንካራ ከሆነው ሁሉን ከሚችለው ሰማይና ምድርን ከፈጠረው ከትልቁ እግዚአብሔር ጋር ስትሆን ትልቅ ናት፣ አሸናፊ ናት። ክብር ለእግዚአብሔር ይሁን። ይሄ ትልቁ ጌታ በሩ ክፍት ነው። ብናምነው የሚታመን የታመነ አምላክ ነው። ትንሽ የምትመስለው እምነታችን ታላቅ ነገር ታደርጋለች። ዛሬ እንድናነሳት አበረታታችኋለሁ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የሰናፍንጭ ቅንጣት የምታክል ትልቅ ነገር አይደለም ኤክስፔክት የሚደረገው። ያችን የምታክል እምነት ብትኖረን የምታመጣው ተጽዕኖ በተራራው ላይ ነው። ክብር ለእግዚአብሔር ይሁን። ጨርሻለሁ። እግዚአብሔር ይባርከን።